ማን ያየቻችሁ ቤተክርስቲያን ማን ነው ጸሎታችሁን የሰማችሁ እግዚአብሔርን ማመስገን ጥሩ ነው ሁሉም ብዙ እንግዳ ፖሊሶች ከክፍለ ሀገር መተው ዙሪያውን ከበውን ነበር ቆመጥ ይዘው ያኔ እንዳሁኑ ጎማ አይደለም ወፍራም እንጨት ነው የሚይዙት እና ያንን ይዘው ይጠብቁናል አሉ ፖሊሶች ዙሪያችንን ጌታ ይባቤ እንዴት ታሰሩ መቼ ነው የጀመረው ማን ነው የጀመረው ግፊቱ ከየት ነው የመጣው ያባታችን መፈታት ምኑ ነው የሚያስደስተው አረ ኦርቶዶክሳውያን ለምንድነው እንደዚህ የከሸፈው እግዚአብሔርን ነው ምላችሁ እንዴ ወጣቱ ለምንድነው እንዴ ከሸፈው ለምን ታሰሩ መጀመሪያው ለምን ታሰሩኛ አባት መዝሙር መዘመር የለበትም መብቃት አለበት ገዳይ ማን ነው ብለን መጠየቅ አለብን በፍትህ አደባባይ መቆም መቻል አለበት ሁሌ በሚዲያ እየመጣችሁ አባቶች ተገደሉ የቤተክርስቲያናችን ቅጥር ተደፈረ ያላችሁ አትምጡብን ጌታ ይባቤ ፕሮጀክት ነው የተያዘባቸው በጀት ነው የተመደበባቸው በኢትዮጵያ ውስጥ መጥፋት መገደል ካለባቸው አራት አይና ሊቅ ቁጥር 1 ተደርጎ የተሳሉ እሳቸው ናቸው ሰላም ለእናንተ ይሁን ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምንዋላችሁ ሰላምታ ይድረሳችሁ በጠብቆት በመግቦት ያልተለየን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን ሁላችንም እግዚአብሔር ይመስገን ይያል እግዚአብሔርን እናመስግን በዛሬው ቪዲዮ የኔታ ይባቤ ትናንትና ከ7 ቀን የእስር ቆይታ በኋላ ተፈተዋልኝ ነፃ ወጥቷል ማለት ነው እንግዲህ ከዚህም የተነሳ ከተፈቱ በኋላ ወደ ፈለገነት ቅዱስ ጊዮርጊስ ካቴድራል በመንበረ ጵጵስና በብፁዕ አቡነ አብርሃም ማረፊያ በኩል ገብተው ምእመኑን አግኝተዋል ማለት ነው እንግዲህ ከስር ሁኔታቸው ምን ይመስል ነበር 7 ቀን ያለ ምንም ክስና ያለ ምንም ምርመራ እንደቆዩ መረጃዎች ወጥተዋል ማለት ነው በዚህ ሂደት ውስጥ ምን ገጠማቸው እስር ቤት ያሉ ምን ገጠማቸው አሁንስ ምን ላይ ናቸው ያሉት እንዲሁም ሌሎችም ጉዳዮች የምናይበት ቪዲዮ ነው ማለት ነው እስኪ እንግዲህ ትናንትና ከነበራቸው ቆይታ ከስር ከወጡ በኋላ ምእመኑ የተቀበለበት ሁኔታ ምን ይመስላል እሳቸው ተናገሩት ንግግር ምን ይመስላል እስኪ እንተመልክተን እንመለስ ገደሉ ማተብ ስላሰሩ እንዳትፈራ ሰይፍን እንዳትፈራ ሰይፍን ማተብ ከናደራ እንዳትፈራ የታንኪር ቦታና እንዳትፈራ ጸሎታችን ያሳርግልን አሜን እንደምነው ልመና ሁሉ ይስማል አሜን ጸሎት ጸለይ ነው ግርግር አለ ቤተክርስቲያን እኛን አሳድጋለች ግርግር የላትም ምንም የላትም እኔ ስናገር ተመረረቱ ያን ጸልይ ተመረረቱ ደርስ አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ ያ አይደለም የቤተክርስቲያናችን እና ቅዱስ ገብርኤል ታኑ ያደረገው ታምራት አማላጅነቱ ክብር ምስጋና ይግባው ሁላችንም ደግሞ አሁን ያላችሁ ሁሉዎች አላችሁ ማን ያያችሁ እግዚአብሔር ማን ያየቻችሁ ቤተክርስቲያን ማን ነው ጸሎታችሁን የሰማችሁ እግዚአብሔርን ማመስገን ጥሩ ነው ሁሉም እግዚአብሔርን ነው ማመስገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰ ከኛ ተለይተው ያረፉትን ነፍሳቸውን ይማርልን የተጨነቁትን ያረጋጋልን የታሰሩትን ያስፈታልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን በሰላም ውለናል ደግሞ በሰላም ያሳድረን አቡነ ዘበሰማያት
ተናዘዙ ይዲ ግሽታ አንጽልቅ ሊካና ስራያት ወደ እንሳ ሲያበሳ ዘዋወሙ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እስራኤልክሙ ኃጢአት ዘወርኩም ንስክሙ አበየ ካህናት እስከ መቼ ነው በዚህ ሂደት ውስጥ የሚቀጥለው? አባቶቻችን መምህራን፣ ዲያቆናት፣ ካህናት ሲታሰሩ በዝምታው ለምን ታሰሩ የሚለውን እንኳን አይጠይቅም። ምእመኑ አንጠይቅም ለምን እንደታሰሩ። አሁን ብዙዎቻችን አናቅም። የኔታ ይባቤ በምን እንደታሰሩ በዛሬው ቪዲዮ የምንመለከታለን። ለምን እንደታሰሩት ብሎ የመጠየቅ አግባብ ግን ልንለምድ ይገባል። ለምንድን ነው ብለን ቤተ ክህነቱን መጠየቅ፣ የቅርብ ሰዎችን የመንግስት አካላትንም ቢሆን በአግባቡ በልክ በህግ በሚፈቅደው ልክ በስርዓት ልንጠይቅ ይገባል እንጂ እስከ መቼ ነው? አሁን ቦታውን እየተቀያየረ አልመጣም ወይ? በአንድ ወቅት ሟች ጠቅላይ ሚኒስትር አቶ መለስ ዜናዊ ምን ብሎ ነበረ? ህዝቡ መብራት ሲጠፋ ዝም ይላል፣ መብራት ሲመጣ እንደገና ይጮሃል ያጨበጭባል ያልና ተቀያይሯል ብሎ በፓርላማ የተናገሩት ነገር ትዝ ይለኛልና መሆን ያለበት የትኛው ነው? መጮህ መሰብሰብ ያለብን በታሰሩ ጊዜ አይደለም ወይ? ለምንድን ነው የታሰሩ ብሎ የመጠየቅ። ወንጀል ካለባቸው ማንም ሰው ሊያስጥላቸው አይችልም ከወንጀል ካለ ወንጀል ግን በየትኛውም ማግባብ እንዲታሰሩ መፍቀድ ትክክል ስለማይሆን ማለት ነው። ስለዚህ ቦታው የተቀያየረ አይደለም ወይ? ለምንድን ነው ሲታሰሩ ከንፈር መጥቶ ዝም ሲፈቱ ደግሞ ሆታና ግርግርታ የምናበዛው? እስኪ ለማንኛውም እንመልከት። ምነው እንባችን እንኳን መጀመሪያ ላይ ቢደርቅልን። ምንድነው የሚያስደስተው ነገር? የአባታችን መፈታት ምኑ ነው የሚያስደስተው? አረ ኦርቶዶክሳውያን ለምንድነው እንደዚህ የከሸፍነው? እግዚአብሔርን ነው የምላችሁ እንዴ! ወጣቱ ለምንድነው እንደ ከሸፈው? ለምን ታሰሩ? መጀመሪያው ለምን ታሰሩኛ? አባት ለምንድነው የታሰሩት ብለን ነው መጠየቅ ያለብን እንጂ ለምን ተፈቱ አይደለም። ኋላ ላይ ፈቱ ነው እንዴ? ምን አድርገው ታሰሩና ነው ማይፈቱት? ይፈታሉ፣ ግን ለምን ታሰሩ? ማንንም እንደዚህ አባቶቻችንን እንደፈለገ መጥቶ ሲገልብን፣ እንደፈለገ መጥቶ ሲያግታቸው፣ እንደፈለገ መጥቶ ወደ እስር ቤት ሲያግዛቸው ቆመን ነው እንደምናየው። ሲገደሉ ተገደሉብን እንላለን፣ ሲታገቱ ታገቱብን፣ ሲለቀቁ ልል፣ ሲታሰሩ ማረፍትህ፣ ሲለቀቁ ልል። አረዳለም ለምንድነው እንዴት ገዳማችን ድረስ የተከበረበት ገዳም ድረስ ተገብተው እንዴት አባቶቻችን ተገደሉ? እንዴት እንደዚህ የተከበሩ አባት በሰንሰለት ታስረው እስር ቤት ወረዱ? ለምን ብለን ነው መጠየቅ ያለብን። ጀረን ምንድነው እልል የምትሉብን? የኔታ ይባቤ ታሰሩ ሳይሆን የኔታ ይባቤ እንዴት ታሰሩ? መቼ ነው የጀመረው? ማን ነው የጀመረው? ግፊቱ ከየት ነው የመጣው? የፕሮቴስታንቱ ኃይል፣ የብልጽግናው ኃይል ለምንድን ነው ኦርቶዶክሶች ላይ ያነጣጠረው? የኔታ ይባቤ ከመታሰራቸው በፊት የእስልምናው ጉባኤ፣ የሃይማኖቶች ጉባኤ ባህር ዳር ላይ ምን አደረገ? አቡነ አብርሃም ምን አደረጉ? አቡነ አብርሃም ካባን የሸለሙ አረጋ ከበደ ምን ስለሆነ እንግዲህ እኛ አራት አይና ሊቅ ሲሆኑ እና አቡነ አብርሃም ምን አደረጉ? ምን ፈጠሩ? ዝም ብሎ የኔታ ይባቤ ታሰሩ። የኔታ ይባቤ ፕሮጀክትን የተያዘባቸው፣ በጀትን የተመደበባቸው፣ በኢትዮጵያ ውስጥ መጥፋት መገደል ካለባቸው አራት አይና ሊቅ ቁጥር 1 ተደርጎ የተሳሉ እሳቸው ናቸው። ምክንያቱም ዳንኤል ክብረት አስቀድሞ በመጽሐፉም ላይ ከዚያ በመቀጠልም ደግሞ በፌስቡክ ገጹ ላይ የአማራ ፋኖ በጎጃም የሚሰራውን ስህተት ከየኔታ ይባቤ ጋር በማድረግ ሲጽፍ እናስታውሳለን። ዳንኤል ክብረት ከቤተ ክህነቱ ከሊቃነ ጳጳሳትም ከመምህራንም ከሊቃውንትም መመታት ያለባቸውን ጠንቅቆ ያውቃል እና ይሄ ጥቆማ ነው የሰጠው ማለት ነው። ይሄ ጥቆማ ነው የሰጠው። በየኔታ ይባቤ ላይ የመጀመሪያውን ሰይፍ ያነሳው ዲያቆን ዳንኤል ክብረት። ዳንኤል እኛ አባት አንድ ነገር ቆሙ ቢሞቱ መጀመሪያ ሰይፉን ያነሳባቸውና እንዲገደሉ እንዲሞቱ፣ ቢደበደቡም እንዲደበደቡ፣ ቢወገሩም እንዲወገሩ ያደረገው ዳንኤል ክብረት። በትክክል እንግዲህ ወንድሞችም እንዳሉት መሆን ያለበት ይሄ ነው። ለምንድን ነው የታሰሩ? በምን ምክንያት የታሰሩ? ሁሉ ጊዜ እየመጣን ታሰሩ ሲባል የሆኑ አባት ታሰሩ። ለምሳሌ አሁን ከሳቸውም በኋላ ወንድማችን የምንወደው መምህራችን ደረጀ ዘወይኔ ታስሯል። ሲታሰር ከንፈር መጠን ዝም ያለ ነገ ደግሞ ሲፈታ በሆታና በግርግርታ እንቀበለዋለን ማለት ነው። ለምንድን ነው እንደዛ የሚሆነው? ለምንድን ነው የታሰረው?
በምን አግባብ ነው የታሰረ ተብሎ የሚጠየቅ አካል የለም ወይ? ቤተ ክህነቱን መጠየቅ አንችልም ወይ? አግባቡ ቅድም እንዳልነው ቦታው አልተቀየረም ወይ? መብራቱ ሲመጣ ሰውን መጮህ ያለብን መብራቱ ሲጠፋ ነው ብሎ መለስ ዜናዊ እንደተናገረው ሲታሰሩ ነው መጮህ ያለብን። ለምን ብሎ መጠየቅ መጮህ ማለት ስርዓት ባለው አግባብ በሆነ መንገድ መጠየቅ ለምን እንደማንችለው ይሄንን ማድረግ ማንችልም ነው። ቤተ ክህነቱ አሁን ያለበት ሁኔታ እጅግ በጣም ያሳዝናል። ቤተ ክርስቲያን በዚህ ሁኔታ ውስጥ ነው። መምህራን እየታሰሩ አበው እየታሰሩ ካህናት የተገደሉ የሚሰራው ስራ ሌላ ነው። እስኪ ቪዲዮ እንመልከት በእውነት ይህ በእንዲህ እንዳለ በቅርቡ ሹመት የተሰጣቸው የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ የሚመሩት ኮሚቴ ለወይዘሮ አዳነች አበቤ ሽልማት ለመስጠት ኮሚቴ አቋቁሞ እየተንቀሳቀሰ መሆኑ ተገለጸ። እንግዲህ በዚህ ልክ ነው እየሆነ ያለው። ትክክል አይደለም። ይሄ አግባብነት የሌለው ጉዳይ ነው። የኔታ ይባቤም ይሆን ያለበት ሁኔታ በዚህ መልክ መተት መቻል የለበትም። አሁን ማድረግ ያለብን ምንድነው? ሲታሰሩ ድምጻችንን ማሰማት እንዲፈቱ ያላግባብ ታሰሩ ከሆኑ እንዲፈቱ መጠየቅ መቻል አለብን። መሰባሰብ መጠየቅ አለብንና እስኪ ይሄን ቪዲዮ እንመልከቱ። ወንድሞች የታሰሩበት ምክንያት ወይም ደግሞ ከመታሰራቸው በፊት ሲታሰሩ ምን ማድረግ እንደሚገባን ይሄን ይላሉ። አሁንም አባቶች ተገደሉ የሚል መግለጫ ሳይሆን የምንፈልገው ፍትህ ነው። ሁሌ በሚዲያ እየመጣችሁ አባቶች ተገደሉ የቤተክርስቲያናችን ቅጥር ተደፈረ ያላችሁ አትምጡብን። እሱን ሳይሆን የምንፈልገው ፍትህ ነው። ከዚህ በፊት አባቶች ዝቋላ ላይ ሲገደሉ የጮህነው የተናገርነው የመናገርና የመጮህ ሱስ ንሮብን አይደለም። የዛሬው ቀን እንዳይደገም ስንል እንጂ የምንናገራቸው ነገሮች በሙሉ የሚዲያ ማድመቂያ መስሎ የሚታያችሁ ግን ለምንድን ነው? ቤተ ክህነቱ ምንም አይነት መፍትሄ የማያመጣልን ከሆነ አትንገሩን። አሁንም በየገዳማቱ ለሞቱት አባቶች ፍትህ እንፈልጋለን። እናንተ ቤተ ክህነቱን ውሰዱት፣ ብፁዕ አባታችንና ቤተክርስቲያናችን ደግሞ ለክርስቲያኖች ስጡን። ሁላችሁም ኦርቶዶክሳውያን ኮሜንት ላይ የገባችሁ ፍትህ ለአባቶቻችን እያላችሁ ጻፉ። ለመልሶች ፈጥነን ባንንደረደር ጥያቄዎች ላይ ግን የመቆየት ልምድ ይኑረን። በደንብ ስሙኝ። ሊቀ ብርሃናት ቆሞስ የኔታ ይባቤ ከእስር ተፈተዋል። ከእስር ተፈቱ እያለ ያስጨበጨበ እልል ያሰየ ጮቤ የሚያስረግጠውን በብሎክ ሸኙት። የምሬን ነው መነግራችሁ። ለምን ታሰሩ ብሎ ሳይጠይቅ ተፈቱ የምስራይ ዜና እያለ የሚያውጀውን በብሎክ ሸኙት። ቤተክርስቲያንን በዚህ ልክ እየተዳፈሩ አባቶችን እንደ ቦርሳ ያንጠለጠሉ ያሰሩ ወደ ገደል እየወሰዱ እየወረወሩ እየገደሉ መኖርና ማኖር ሊበቃ ይገባል። ይህን ድርጊት የሚፈጽሙ በሙሉ ሁሉ ጊዜ ተዋቸው ጮኸው ይወጣላቸዋል ብለው ነው የሚገምቱን። ጥያቄዎች ላይ የመቆየት ልምድ ይኑረን። የኔታ ይባቤ ምን ባደረጉ ምን በበደሉ ነው ቀድሞ የታሰሩት? መፈታታቸው እንዳለ ሆኖ ጥያቄው መሆን ያለበት ለምን ታሰሩ? እዛ ላይ እንቆይሁላችን። በትክክልም መሆን ካለበት በዚህ ልክ ለምን እንደታሰሩ በእስር ቤት ቆይታቸው ውስጥ ምን እንደገጠማቸው ማወቅ መጠየቅ ይገባል እንጂ ሲተፈቱ ብቻ ሆ ብሎ ወጥቶ መቀበል ቦታው የተቀየረ ይመስላልና ሲወጡ ብቻ ሆይታና ግድግድታ ሳይሆን ሲታሰሩ ከንፈር መጠጣ አላስፈላጊ ነው። ለምን ታሰሩ ብሎ መጠየቅ ከጎን መቆም ይገባል። በሐሰት በወንጀል እስካልተገኘባቸው ድረስ ማለት ነው። ህግን ጥሰው ስርዓት አፍርሰው ከሆነ ግን ማንም ሊያስጠላቸው አይችልም። ተጠያቂነት በሁሉም ዜጋ ላይ ስለሆነ ማለት ነው። ከዛ ውጭ ግን አባታችን የኔታ ይባቤ የታሰሩበት አግባብ ለምንድነው? በምንድነው የታሰሩት? ብዙዎች አናውቁም ለምን እንደታሰሩ ማለት ነው። እና እስኪ ይሄን ቪዲዮ ደግሞ እንመልከተው። በጣም የሚያሳዝን ሁኔታ ነው ያለው። ቤተክርስቲያንን መንካት አገርን ማፍረስ እንደሆነ ገብቷቸዋል። በሌላ አነጋገር ማለት ነው ሚጠሏት ቤተክርስቲያን አገር እንደሆነች ያውቃሉ ማለት ነው። ሌላ ምንም አይደለም እንጂ ቤተክርስቲያን ውስጥ ምን ኃይል አለ? ምን መንግስት አለ? አብይን እዛ ቤተክርስቲያን ሊያገኘው ፈልጎ ነው ወይስ ኢታማጆር ሹሙን እዛ ቤተክርስቲያን ፈልግ ያገኘዋለሁ ብሎ ነው ወይስ ደግሞ መነኩሴ እኔን በድሮን ይመታኛል ብሎ ነው? ክርስቲያኖች እኔ ጋር አልመው ይተኩሳሉ ብሎ ነው? አይደለም። በአገር ላይ ያደረውን ሰይጣን ለማስወጣት አባ ግርማ በመቁጠሪያ አይመቷት ይችን አገር። አሁን አንዳንዶች ያስወጣሉ እንዴ የምትሉም ትኖራላችሁ። ብዙ እንግዳ ፖሊሶች ከክፍለ ሀገር መተው ዙሪያውን ከበውን ነበረ ቆመጥ ይዘው። ያኔ እንዳሁኑ ጎማ አይደለም ወፍራም እንጨት ነው የሚይዙት እና ያንን ይዘው ይጠብቁናል አሉ ፖሊሶች ዙሪያችንን። አንገታችንን ደፍተን እየሾለክን ስንሄድ የፖሊሱ አዛዥ እና ዝም ብላችሁ መሄዳችሁ ነው አለን አሉ። ገብቷችኋል? ዝም ብላችሁ መሄዳችሁ የቲክቶክ ሰገነት ላይ የወጣችሁ ዝምታን የመረጣችሁ ስለዚህ ቋላ አቦ ገዳም አባቶች እናንተ አይመለከታችሁ? በዝቋላ አቦ ስለተገደሉት መነኮሳት እናንተ ያገባችሁ? ብታቁት በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያበባችሁት። እዚህ ሶሻል ሚዲያ ላይ
ቪው ያገኛችሁት ፎሎወር ያገኛችሁት የዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ስላስተማራችሁ ነው። ስለ ገዳሞቻችሁ ምንም አያገባችሁ። ሰው ስጋ ወደሙ ስለሚቀበልበት ገዳም አይመለከታችሁ። ዝምታን የመረጣችሁት ለዛ ነው ያማራችሁት ያበባችሁት ግን በዚህ ቻማናዊት በሆነችዋ ቤተክርስቲያን ነው። ይህንን ወንድሜን ግን ሳላመሰግን ማለፍ አልፈልግም። በእምነቴ ሙስሊም ነኝ፣ በማንነቴ ሰው። ኦርቶዶክስ ወንድሜን ሲከፋው የማልወድ ሆዴን የሚብሰው። አዎ ሰው ነኝ እኔ፣ ግፍን ለመቃወም በደልን ለማውገዝ በእኔ ካልደረሰ ብዬ ጎጥም አልመዝ። እናም እጮሃለሁ ስቃይ እንግልቱን ግፉን ተቃውሜ፣ ከኦርቶዶክስ ወገን ከጎናቸው ቆሜ። ገዳም አባትን ይቁም በግፍ መግደል ይሄንን ያህል ካልነ እንግዲህ ሁሉም ሰው በትኩረት ሊከታተለው ይገባል። ሁሉም ታሰሩ ተገደሉ ብሎ መግለጫ መስጠት እንዲህ ማድረግ ሳይሆን ከታሰሩ በኋላ የሚያስፈልገው ህጋዊ እንቅስቃሴ ማድረግ ልክ ብፁዕ አቡነ አብርሃም እንዳደረጉት ሌሎችም አካላት እንዳደረጉት አሁንም ደረጀ ወይንዬ ላይ ምን እየተደረገ እንዳለ መሰባሰብ መጠየቅ ያስፈልጋል። ማን ነው ተጠያቂነት ያለበት? ማን አካል ነው እንዲጠየቅ እንዲፈታ ሊረዳ የሚችል ሰው ማን ነው የሚለውን አውቆ የመንግስት አካልም ከሆነ የቤተ ክህነትም ሰው ከሆኑ መጠየቅ ተገቢ ነው። እንግዲህ ቤተ ክህነቱ በርግጥ ያየነው ነው ምን እየሰራ እንደሆነ እጅግ በጣም የሚያሳዝን ሁኔታ ላይ ነው ያለው። ቅድም ያየነው ቪዲዮ ምን እንደተደረገ እንዳለ ያሳያል። ሽልማት ካባ አሁንም ድረስ ከነማን ጋር እየሰራ እንደሆነ ያሳዝናልኝ። ይሄ ነገር መቼ ይበቃል መቼ በቃ እንደምንል አላቀም።